እዛ ያለ ሁኔታ እንዴት ነው? አቶ ሶመር የፍቺውን ጉዳይ በድጋሚ አስጀምሮታል። እና አሁን የት ነው ያለው? ወደ ወይዘሮ ሚኔ ቤት ሄዷል። በጣም ጥሩ። ሶመር ሚኔ እኔ ይሄንን ማድረግ አልችልም። አንቺ መቶ አልችልም በቃ የኔ ፍቅር እንደምትረዳኝ አውቄ ነበር። ሁሌም ይቅር ብሎኝ ይመጣልል ነበር ውዴ፣ ተመልሶ ይመጣልል ነበር። በጣም ናፍቀሽኛል። እኔም አንተ በጣም ናፍቀኝ ነበር ውዴ። እጣላሻለሁ። እኔም እጅግ በጣም ወድሃለሁ። በጣም እባክህ ተተኛ አትሂድ። ሁሉንም መጥፎ ነገሮች እንርሳቸው። እንደ ድሮአችን አንድ ላይ ነው። ተራመጅ። እናቴ ሩቻ ምን እያደረግሽ ነው? ግቢ። ተራመጅ ብዬሻለሁ። ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። ማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። ማዬ ተዋረድኩኝ። ቆይ ምንድነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ ተረጋግተሽ ቀስ ብለሽ ስትሰሪ ምግብ የሚጣፍጠው አይዞሽ። ሾርባ ውስጥ ኮረሪማ ማለት ጥቁር አዝሙድ የሚጨምረው ማዬ። ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። እናቴ ሩቻ ምን እያደረግሽ ነው? ፍጣኝ ቃሽ ሰብስቢ። የኔ ነው የምትዩን ዕቃ በሙሉ ሰብስቢ። ምን እየጠበቅሽ ነው? ዕቃሽ ሰብስቢ አልኩሽ እኮ። ቆይ ምን አድርጌ ነው ይሄ ሁሉ ስቃይ የሚደርስብኝ? ትሰሚያለሽ? አዋርድሻለሁ። እጅሽን እንዲያበቅ እየጎተትኩ ወደ አባትሽ ቤት አደርስሻለሁ። መንደርተኛው እንዲሰማ ሀፍረተ ቢስ የሌባ ቤተሰብ ልጅ ናት ብዬ እጮኻለሁ። ለሁሉም እናገራለሁ። አዋርድሻለሁ። እሺ? እባክሽ እንደዚህ አታድርጊ፣ እየለመንኩሽ ነው።
ለምንድን ነው እንዲህ አይነት ክፋት የምትሰሪብኝ? ለምንድን ነው እንዲህ ጨካኝ የሆንሽው? ማንም ሰው ከእናቱ ወር ሲወጣ ክፉ ሆኖ አልወጣም። አንቺ ነሽ እንደዚህ እንደሆነ ያደረግሽ። እባክሽ በእኔ ስለተናደርሽ ቤተሰቦቼን አትጉጂ እባክሽ። አፍሽን ዝጊ፣ ማልቀስ አቁሚ። ትሰሚኛለሽ? በስነ ስርዓቱ አዳምጪኝ። እዚህ የምትቆይ ከሆነ ትታገያለሽ። ወይ ከዚህ በኋላ የሶመርን ማንነት ትጋፈጫዋለሽ፣ ወይ ደግሞ ወደ እነዛ ወደምትወጃቸው ሌባ ቤተሰቦችሽ ጋር ትመለሻለሽ። ምርጫው ያንቺ ነው። ዛሬ ማታ ከአንቺ ጋር ማደር እፈልጋለሁ። ሙሉ ሌሊቱን አብሬሽ እንደሆነ የምፈልገው። እኔም ከዚህ በላይ የምፈልገው ነገር የለም። እባክህ ትተኸኝ አትሂድ። አንተን እንዳላጣ በጣም እፈራለሁ። በጣም የትኛው የበለጠ ይጎዳሻል? አንቺ ደነስ፣ ወደ ሌባ ቤተሰቦችሽ ቤት መመለስ ነው ወይስ ሶመር? ጀግና ለመሆን ግዴታ አለመፍራት አያስፈልግም። ጀግንነት ፈርቶ እርምጃ መውሰድና ወደ ፍራቻው መጠጋት መቻል ነው። እህቴ ቱርካን ወደ ፍራቻው የተራመደችው የመጀመሪያው እርምጃ ለወይዘሮ ሩቻን የሰጠችው መልስ ነው። ግልጽ ነው፣ በጣም ትጎጃለሽ። እና ታዲያ ወደዛ መመለስ እንደማንፈልግ እርግጠኛ ነሽ? አዎ እርግጠኛ ነኝ። የቱንም ያህል የሚጎዳ ቢሆን እንኳን እባክሽ ወደ ሶመር እንሂድ። ከአንተ ጋር እንደዚህ ለመሆን በጣም ብዙ ፈተናዎችን አልፌያለሁ። ግቢ። እንኳን ደህና መጣሽ። አመሰግናለሁ። ይቅርታ ውዴ፣ ይሄ ገና መሰራት ችግር የለውም። አይ መጠበቅ ስላልቻልኩ ነው የመጣሁት። የሆነ የምነግርሽ ነገር አለ። ጥሩ ነው ብዬ ተስፋ አደርጋለሁ። ነይ መሱትን ከእነዚህን ብርጭቆች ሳህኖቹ ፊት ለፊት አስቀምጣቸው። እሺ፣ ሳህኖቹ ፊት ለፊት ላስቀምጣቸው። ዳሪያ ነች የመጣችው እንዴ? ልጅ እኔ እንጃ አባዬ። ነዝሪን ማን ነው የመጣው? ነዛት ናት። ምግብ ይዛ መጣ ነው። አባቴ ሳድቅ መሱት እህቱን እየረዳ ነው። ብርጭቆ አቀረበ። ጀግና የኔ ልጅ። እህትሽ የት ናት የኔ ቆንጆ? አባዬ ዳሪያ ከዴሊክ መጽሐፎች ልትቀበል ነበር ይመስለኛል። የቆየችው የዴሊክ እናት እራት ካልበላሽ ብላት ይሆናል። በሰዓቷ ብትመጣ ደስ ይለኝ ነበረ። በዚህ ሰዓት የምን መጽሐፍ ነው? ነይ። ትንሽ ስለተዘበራረቀ ይቅርታ። ነይ፣ ቦርሳሽን ልቀበልሽ። ፈታ በይ። ወደ ውስጥ ግቢ እንጂ።
እንዴት ነው? ክፍሌን ወደድሽው? ትንሽ ግን ዝብርቅርቅ ብሏል። አይ ደህና ነው። ለዚህ ነገር ሳህል ልፈልግ። እስከዛው አንቺ ፈታ በይ። እቺ ልጅ ማነች? ትክክለኛ እንግዳ ናት ወንድሜ። ውድድሩን አሸንፌያለሁ። ሞተሮቹን እንቀይራቸዋለን። ቁልፉን ሌው። ይኸው። አይ አይሆንም፣ ችግር የለውም። ስማ፣ የሆነ ነገር ልንገርህ። እቺ ልጅ እንደማታመልጥ በምን አወቅ? የትም ልትሄድ አትችልም። የምታስበው ስለ እኔ ብቻ ነው። ከእኔ ፍቅር ይዟታል፣ ከባድ ፍቅር። ከዚህ በኋላ ከእኔ ጋር እንዳታሲዝ። ስማኝ ጓዴ፣ እንደኔ በዚህ መደሰት የለብን ባይ ነኝ። እውነቴን ነው፣ በጣም ቸኮልክ። ውጤታችን እኩል ነው። ገና ምንም ያለቀ ነገር የለም። ምናልባት አሸንፋለሁ። በቃ አታልቅስ። 6 ላይ ያልቅ ነበር። 6ኛ ይወስዳለች። ቁልፉን ስጠኝ። ይኸው። በል እንዲወርድልህ ውሃ በደንብ ጠጣ። ከልብስ ማስቀመጫ የገዛውን ኮፍያ እንዳትረሳው። ወደ ክፍል ሂድ፣ አትረብሽኝ። በል ውጣ ውጣ። ኢቦ ሰላም ብሎሻል። ኢቦ ማን ነው? ደባሌ ነው። ብይ እንጂ። አመሰግናለሁ። አንተም ያዝ እንጂ። ግን እንደዚህ ቆንጆ የሆነሽ የምታይኝ ከሆነ ለውዝ መብላት አልችልም። ለውዞቹ ራሱ ይገፋቸዋል። ነዛሃት፣ እንዴት ቱርካንን አታስቆሚያትም? እንዴት እንደዚህ አይነት ነገር ሲፈጠር ዝም አልሽ? አይ እኔ ምንም አላደረኩም። የምላትን በሙሉ አያክስቴ ሊሆን አይችልም ስትለኝ ነበረ። ልጅቷ ፋቲ ፊት በጣም ድርቅ አለች እና ደግሞ ባክሽን ለወላጆቼ እንዳትነግሪ ብላ በጣም አስጠነቀቀችኝ። ግን እንዲህ አይነት ነገር አለመናገር ከባድ ነው አይደለ? አየሽ፣ ሚስጥሩ አለ። አንቺም ነገርኩሽ። ባትናገሪ ምንድን ነው የሚፈጠረው? ወይዘሮ ሩቻን ዛሬ እዚህ መታ ነበር። መሄዴን እንዴት አወቀች? በቃ አውቃለች። ልክ ሴትዮዋ አስቴር ጠብቄ ለቱርካን ደውዬ ነበር። ስልኳ ጠፍቷል፣ አይሰራም። የቤት ስልክ ላይ ልደውልላት አልፈለግኩም፣ ምክንያቱም ትዳሯ እንዲበላሽ አልፈልግም። ስለዚህ ነገር ሳዲቅ እንዳይገባው ስል በጣም ለፍቻለሁ። ውስጤ የተነሳ ከባድ እሳት አለ። እሺ በቃ አታልቅሽ ውዴ፣ እባክሽ በፈጣሪ እሺ በይ። አይ ውይ፣ ልጅቷ እንደዛ ያደረገችው ምንም ሳታውቅ። ያቺ ሴትዮ በራችን ላይ አትመጣም ነበር። ከባድ ንግግር ሳይነጋገሩ አይቀርም። ያማል። እሺ በቃ አታልቅሽ ነስሪን፣ በፈጣሪ በቃ ችግር የለውም። ኡፍ፣ እነዚህ ሰዎች የት ናቸው? አሁን ጸሎት ይጀምራል። መሱት ልጄ፣ በልና ቁጭ በል። ነስሪን፣ ቆይ እኔ ሄጄ ልጥራት። ቆይ ልጄ፣ እኔ ሄጄ እጠራታለሁ። ነስሪን ነይ እንጂ በይ። ሰዓቱ አሁን ነው። ነስሪን የት ነው ያለሽው? ነይ። ኡፍ፣ ሴትዮዋ አፏ ላይ የመጣላትን ነገር በሙሉ ነው የተናገረችው። እንዴት የኮርማን ቤተሰብ ሴት እንደዚህ አይነት ነገር ታደርጋለች? ቱርካን ክፍለ ሀገር እንዳሉ ሙሽሮች ወርቁን ሸጠችው። ሁሉም ሰው ፊት አዋረደቻት። ሁሉንም የጌጣጌጥ ሱቆች ታውቃለች። ያው ካለችበት ደረጃ ስለ ስሟ ታስባለች። ቢሆንም ግን ትንሽ አካብደዋለች። እና ደግሞ መች እሱ ብቻ ሆኖ ገንዘብ አስፈልጎሽ ከሆነ ይህንን ከምታደርጉ እኔ ጋር ብትመጪ ኖሮ እሰጥሽ ነበር አለች። ምን ማለት ፈልጋ ነው ጉዴ? ቆይ አንቺን ለመናቅ ፈልጋ ነው እንደዚህ የምትለው? ይቺ ባለጌ ምን አይነት ንግግር ነው? ቱርካን የወርቅ ሳንቲሞቹን እንድትሸጥ ያደረግናት እኛ እንደሆንን አድርጋ ነው ያወራችው። እዛ ምሽት ላይ ስለ ፋቲ ጉዳይ አውርተን ነበር። ሁሉንም ነገር ያስተካከልነው እኛ ነን። ያንን ሁሉ ነገር ያደረግነው ከእሷ ገንዘብ ለመውሰድ እንደሆነ ነው የምታስበው። ስለዚህ አንቺንም እየወነጀለችሽ ነው? ይሄ እንዴት ሊሆን ይችላል? ቆይ እሷ ምን አይነት ሴትዮ ናት? ልክ ለህይወትሽ እንደምታስፈልግሽ ነገር። ቱርካን፣ አዎ ያቺ ሴትዮ የምታስበው እንደዛ ነው።
እንዴት እኛን ሳትጠይቀንና ሳታዋራን በፊት ወርቁን ሸጣ ያንን ሁሉ ገንዘብ እንዴት ለፋቲ ትሰጠዋለች? እንዴት ነሳት? ልጅቷ ምን ታድርግ? ፋቲ ማውራት አላቆም ሲል ጊዜ ቤቱን የምታጡት መስሏት በጣም አዘነች። እንደ ሩቻን አባባል ከሆነ በጣም ቆሻሻ ሰዎች አደረገችን። በጣም ነው የማዝነው። ነስሪ፣ በጭራሽ እንደዛ አይደለም። እንደዛ ያለችው እኮ በፈጣሪ ስም። ወይ ወንድሜ፣ ሰላጣውን ላምጣው። በቃ ነስሪን አቁሚ፣ ሰላጣውን ተይው። ነስሪን፣ ምን እየተፈጠረ ነው? የሰማሁት ነገር እውነት ነው? ወይዘሮ ሩቻን ለምንድን የመጣችሁ? አይ ወንድሜ፣ ያው እንደዚህ አይነት ጥቃቅን ነገሮች ቤተሰብ ውስጥ ያጋጥማል ነዛት እንዴ? መስማት ያለብኝን ሰምቻለሁ። ለምን ትደብቁኛላችሁ? ነስሪን፣ ቱርካን ወርቆቹን ሸጠቻቸው። የሰማሁት እውነት ነው? ወይዘሮ ሩቻን የመጣችሁ ለዛ ነው? ቱርካን ስህተት ሰርታለች። ለሰርጓ የተሰጣትን ወርቅ ሸጣለች። ወይዘሮ ሩቻን ዛሬ መጣ ነበር። በዚህም ብዙ ነገር ተናገረች። ቱርካን እኛን ሳታማክረን እንዴት ነው ይህንን ያደረገችው? ሳዲቅ፣ ነይ የኔ ውድ። እሺ በቃ አታልቅሽ። ልጃችን ስህተት ሰርታለች። እንግዲህ የሆነ መንገድ ፈልገን እንካፍላለን። አስፈላጊውን ነገር እናደርጋለን። በጣም ተዋርደናል ሳዲቅ። ሴትየዋ እያሰበች ያለችው እኛ እንዳሸጥናት ነው። እሺ ይሄ ነገር ባይፈጠር ጥሩ ነበረ፣ ግን እንዴ ተፈጥሯል። ልጃችን ስለሆነች ምንም አይደለም። መልሰን እንከፍለዋለን። አዎ እንደሱ እናደርጋለን። ወንድሜ በጣም ልክ ነው። በቃ አትዘኝ። እኔም እንደሱ ነው ያልኳት። ለወይዘሮ ሩቻንም እንከፍልሻለን ነው ያልኳት። ግን እሺ አሁን እንዲያዘንሹ ወዴ ቱርካን በእነሱ ፊት ስለተዋረደች ነው አይደል እንዴ? ነው በጣም ጠልታናለች ሳዲቅ። እኔ ጋር ብትመጪ ኖሮ የሚያስፈልግሽን ገንዘብ እሰጥሽ ነበር ማለት ምን ማለት ነው? በእርግጥ የማይባል ነገር። እንደኛ አይነት ሰው የሰው በር አንኳኩቶ ገንዘብ አይጠይቅም። ይመስገን። የሰው ልጅ እዚህ ዓለም ላይ የሚኖረው ለክብሩ ሲል ብቻ ነው። ለክብሩ ሲል ብቻ ነው የሚኖረው። ለክብሩ። ሳዲቅ ወንድሜ፣ አይንህን ግለጥ፣ በፈጣሪ አይንህን ግለጥ። ሳዲቅ 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 አባዬ አባዬ ራስሽን አረጋጊ ልጄ። ራስሽን አረጋጊ ልጄ። ሲቆዩ እሺ፣ እኛ እንሄዳለን። አይዞሽ። አባቴ ሳዲቅ፣ አባቴ ሳዲቅ፣ አይሆንም። አባቴ ይመጣል። የኔ አባት ይመጣል። መስዑድ
መስዑድ ተነስ! መስዑድ እባክህ ተነስ! አባቴ ሳዲቅ ሄደ። መስዑድ አባቴ ሳዲቅ ሄደ። ይመጣል። አባቴ እንደሚመጣ ቃል እገባልሃለሁ። ምንም አይሆንም። ደህና ይሆናል። እሺ ደህና ይሆናል። አባቴ ተመልሶ ይመጣል። እናትና አባቴ ሄዷል። አባቴ ሳዲቅም ሄደ። ተመልሶ አይመጣም ማለት ነው። በቃ ይመጣል። መስዑድ ይመጣል። ቃል እገባልሃለሁ። እመነኝ ይመጣል። ሄደን ሐኪም ቤት እንጠይቀዋለን። ደህና መሆኑን ሄደን እናያለን። ቃል እገባልሃለሁ። ተነስ፣ አሁን ወደ ቤት እንሂድ። እሺ ተነስ። እዛ ሄደን እንጠብቀዋለን። በል ተነስ፣ 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 ተነስ መስዑድ። ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ ነው? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። ማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። ማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ ሾርባ ውስጥ ኮረሪማ ማለት ጥቁር አዝሙድ የሚጨምረው ማዬ። ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ምንድነው? ወይዘሮ ሩቻን አይላ ምንድነው የምታጉረመርሚው? ማለት የምትፈልጊው ነገር ተናገሪ። የወይዘሮ ቱርካን አባት የልብ ድካም ይዟቸው አሁን በአምቡላንስ ወደ ሐኪም ቤት እየወሰዷቸው ነው። ማን የነገረሽ? የወይዘሮ ቱርካን ታናሽ እህት ደውላ ላይ ነገረችኝ። እሺ ስልኩን ዝጊው። ታይፉን ቶሎ በል፣ መኪናውን አዙራ። ወደ ሐኪም ቤት መሄድ አለብን። ሐኪም ቤት? የምን ሐኪም ቤት ነው? ምንድነው? የተጎዳ ሰው አለ? ወይዘሮ ብቻ ንገሪኝ፣ ምን ተፈጥሮ ነው? የፍቺውን ክስ ከፍቼዋለሁ። ቱርካንንም አዋራታለሁ። እስከ ፍርድ ቀን ድረስ ወይ ቤት ትቀመጣለች ወይ ወደ ቤቷ ትመለሳለች። እኔ ግን እዚህ መኖር ጀምራለሁ። እዚህ ውዴ? አዎ። የምትፈልግ ይሄን አልነበር እንዴ? እዚህ መኖር ከጀመርክ መቼም አያስኖሩንም ሶመር። እንሂድ፣ ወደ አይቫሊክ እንሂድ። ሲጀመር ሲያወራ ነው እንደዛ አልነበር እንዴ? በአሁኑ ትንሽ እናፈጥነዋለን። እሺ ምንድነው የፈራሽው? አልገባኝም። መፍራት አይደለም፣ ደክሞኛል። መልሼ ከሰዎች ጋር የምታገልበት ጉልበት የለኝም ሶመር። ከማን ጋር ነው የምትታገዩ? እያወራሽ ያለሽው ስለ እናቴ ከሆነ ምንም ማድረግ አትችልም። ንገሪኝ፣ ያትን የምትፈሪው? ከዛ ሰውዬ ጋር የተነካካሽው ራስሽ ነሽ። በነገሮች በሱ ራስሽን ካልሸወድሽ በስተቀር ምንም ነገር አይፈጠርም። ቀጥሎ የምታደርጊው ነገር ቢኖር ይሄንን ነው። እሱን ታርቂዋለሽ። ተመልሶ ወደ ቤት አይመጣም እና ከእሱ ጋር የሚገናኝ ምንም አይነት ነገር ሲኖር ለእኔ ትነግርኛለሽ ማለት ነው። እሺ? ሌላ ነገር አለ እንዴ ሚኔ? ከኔ የደበቅሽ ነገር አለ? አልገባኝም። አይ ውዴ፣ ምን ልደብቅህ እችላለሁ? ይኸውልሽ፣ ያ ሁሉ እንቅፋት ቢኖር መልሰን ለሁለታችን እድል ሰጥተናል። ሁሉንም ነገር ወደ ኋላ እንተወ ተባብለናል። ስለዚህ ከዚህ በኋላ ምንም አይነት ነገር አንደባበቅም አይደል እንዴ? አይ ምንም አንደባበቅም።
ባላደረግኩት ኖሮ ምነው ምንም ነገር ባላወራው ኖሮ ሳዲቅ የታመመው በእኔ ምክንያት ነው። እሺ ውዴ፣ እሺ ውዴ። ሳዲቅ ምንም አይሆነው፣ እሱ በጣም ጠንካራ ሰው ነው። ነስሪ እባክሽ እንደዚያ አያድርገው። ሰላም ዶክተር፣ ምን ተፈጥሮ ነው? ልብ ድካም ነው። አሁን ወደ ቀዶ ጥገና ክፍል እንወስደዋል። ያለውን ሁኔታ አይተን ውሳኔያችንን እንወስናለን። ባሌ በጣም ደህና ነበር እኮ ዶክተር። ያለበት ደም ብዛት ብቻ ነው። ለምን ይሄ ተፈጠረ? ቆይ ደህና ይሆናል አይደል? የምንችለውን ነገር እያደረግን ነው። እማዬ፣ የኔ ቱርካን፣ የኔ ውድ እማዬ፣ እባክሽ አባቴ ሊው፣ እባክሽ አባቴ ጋር ልግባ። የኔ ልጅ ልብ ድካም ይዞት ነው። አሁን ምርመራ እያደረጉለት ነው። የሚሆነውን እንጠብቅ። እማዬ፣ ምን ተፈጥሮ ነው? አባቴ ደህና ነበር እኮ። አባቴ ምን ሆኖ ነው እማዬ? እኛ ምንም አልገባንም ልጄ። ያየነው መሬት ላይ ወድቆ ነው። ከዛ በኋላ ይዘነው መጣን። ወይዘሮ ነስሪን፣ ከፈለግሽ ወደ ግል ሐኪም ቤት ልናዘዋውረው እንችላለን። እዛ በደንብ ይንከባከቡታል። አይ አያስፈልግም። እዚህ በደንብ ይንከባከቡታል ወይዘሮ ሩቻን። ቱርካን ውዴ፣ ይኸውልሽ ለሶመር ልደውልለትና የሐኪሞቹን ዋና ያናግረዋል እና ቢያንስ በዛ መልኩ ታካሚውን በደንብ ይንከባከቡታል። አታስቢ ወይዘሮ ሩቻን፣ ወንድሜ እዚህ በጣም የሚወደድና የሚታወቅ ሰው ነው። ሐኪሞቹም ቢሆኑ በደንብ አስፈላጊውን ነገር በሙሉ ከማድረግ ወደ ኋላ አይሉም። አንቺ ምንም አትቸገሪ። እሺ በይ፣ እሺ በቃ ቀዶ ሕክምና ሲያልቅ ንገሪኝ። እያለኝ ያለው ነገር ሁሉንም ነገር በጣጥሰህ ከዛ ቤት ውጣ ነው። አሁን አይሆንም ሶመር፣ ትንሽ ተረጋጋ። ይኸውልህ እንደሱ ካደረግን ሁሉም ነገር ይባባሳል። ስለ ነገሩ ቱርካን ታውቃለች። ቱርካን ብታቅ ምንም ይፈጠራል ብዬ አላስብም። ከዚህ በኋላ ምንም ቢፈጠር ያችን ልጅ መበደል አልፈልግም። ገባሽ አይደል? እንደውም ሄጄ እነግራታለሁ። ሶመር እባክህ እስኪ ነጋ ጠብቅ። ይኸውልህ አሁን በጣም ተናደሃል። እባክህ እናቴ ትደውላለች እና እስከ ጠዋት ድረስ መደወሏን አታቆመም። በደንብ አውቃታለሁ። ሶመር እባክህ እያልኩ ነው። አይ የኔ ቱርካን፣ ለምንድን ነው ለእኔ ያልነገርሽኝ? ለምንድን ነው እንደዚህ አይነት ነገር ለእኔ ያላመከርሽው? አጎቴ በጣም አስጨነቀኝ። ትናንት አክስቴ ጋር ሄጄ ነበር። አጎቴን አወራሁት። ያወራው ስለ ድርሻው ብቻ ነበር። ይህንን ያደረግኩት እኛን እንዲተሆንና እንዳይረብሸን ነው። ብነግርሽ ኖሮ እንደዛ እንዳደርግ አትፈቅጂልኝም ነበር እማዬ። አንቺ እና እሱን ማድረግ ይሻላል። ልክ እንደ አባትሽ ነሽ ልጄ። ሩቻን አሁን ስለኛ እያወራች ነው። ከሶመር ጋር ያለሽ ግንኙነት ይበላሻል ልጄ። ትዳራችሁ ይበጠበጣል ብዬ ፈርቻለሁ። ኦ አምላኬ፣ ምን ነው ያችን ሴትዮ ስለዚህ ነገር ብዙ እንዳታወራ አፏን በዘጋት። እማዬ ይቅርታ አድርጊልኝ። ይሄ ነገር ወደዚህ ያመራል ብዬ አላሰብኩም ነበር። አንቺና አባቴ እንዳይከፋችሁ ብዬ ነበር። ይህ ሁሉ ነገር የተፈጠረው በእኔ ምክንያት ነው። አባቴ እንደዚህ የሆነው በእኔ ምክንያት ነው። አይደለም ቆንጆ፣ በአንቺ ምክንያት አይደለም። ሁሉም ነገር እንዲሆነው ይህን እንድታደርጊ ባደረገሽ በአጎትሽ ምክንያት ነው። ይህን ሁሉ ዓመት ገንዘብ ገንዘብ እያለ ሲጨቀጭቀን ነበር። በስተመጨረሻ አንቺንም መጠቀም ጀመረ ልጅ። ወይዘሮ ሩቻን በጣም ባለጌ ሴት ናት።
ወዲያው እናንተ ጋር መታ ነገረቻችሁ? የአጎት ተብዬው ሰውዬ እየመጣ ስለ ቤተሰባችን እንዲህ እስካወራ ድረስ ሁሉም ሰው ስለኛ ያወራል። የሚጠበቅ ነገር ነው። እማዬ አባቴ ምንም አይሆንም አይደል? አባቴ የሆነ ነገር ከሆነ ራሴ መቼም ይቅር አልለውም። አይዞሽ፣ ምንም አይሆንም ውዴ፣ ምንም አይሆንም። አባትሽ ጠንካራ ሰው ነው። ፈጣሪ ይጠብቀዋል ልጄ። ነስሪን ውዴ እዚህ ነሽ? አመሰግናለሁ ወንድሜ። ሶመር የት ነው ልጄ? እስካሁን አልመጣም እንዴ? አልደወላችሁለትም? ሶመር ስብሰባ ላይ ነው። ተደውሎለት ነበር። ምናልባት ይመጣ ይሆናል። ልጆቹ ቤት ተጨናንቀዋል። እዚህ ከምንቆይ አንዳችን ሄደን ብናያቸው ጥሩ ነው አይደል ነስሪን? ማለቴ ወንድሜ። ወይዘሮ ነስሪን አቶ ሳዲቅን ይዘነው ወደ ድንገተኛ ቀዶ ሕክምና ክፍል እናስገባው። ቀጣዩን ሁኔታ እናሳውቃችኋለን። በቃ ምንድነው? ፈጣሪ እባክህ ፈጣሪ። ሰላም ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። ማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። ማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ኧረ ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። ማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። አሁን ደግሞ ምንድነው የምትፈልጊው? ለሶመር እንደምትዩ የሚስቱ አባት ነፍሱን ለማትረፍ እየታገለ ነው። ምን? አባቷ ምን ሆኖ ነው? እሱን ሐኪም ቤት ስትሄድ ታውቀዋለህ። ሰርዳር ምንም ደህና አይደለሁም። ዳሪያ እስካሁን አልመጣችም። ምን ማድረግ እንዳለብኝ እንኳን አላውቅም። እሺ ቶሎሽ በቃ አታልቅሽ፣ ተረጋጊ። መረጋጋት አልችልም። አባቴ ምን አይነት ሁኔታ ላይ እንዳለ አላውቅም። ለእናቴ ልደውልላት ነበር፣ ግን ከደወልኩላት ዳሪያስ ብላ ትጠይቀኛለች። ምንድን ነው የማደርገው? እሺ ለእኔ ተይው፣ ግን መጀመሪያ አንቺ ተረጋጊ። አሁን የአካንን ስልክ ቁጥር ከሌል ይቀበላታለሁ። ከዛ ዳሪያን አዋራታለሁ። አሁን ወደ ቤት ትመጣለች። እሺ እባክህ ቶሎ አናግራት። እባክህ ቶሎ እንድትመጣ ንገራት። በዚህ ሰዓት ዳሪያ በጣም ታስፈልገኛለች። እሺ አታስቢ፣ ለእኔ ተይው። እሺ በጣም አመሰግናለሁ። አባቴ ሳዲቅ ሄዷል፣ ተመልሶ አይመጣም። መሱድ፣ ለምንድን ነው እነሱ የምትለው? አባቴ ይመጣል። መሱድ ይቅርታ፣ አባቴ ይመጣል። ይቅርታ አድርግልኝ አባቴ ይመጣል። አባቴ ይመጣል። ይቅርታ አድርግልኝ። እንዲህ አይነት ዘፈን ታዳምጫለሽ? አይ ብዙ አላዳምጥም። እንዲህ አይነት ዘፈን ትንሽ ይከብደኛል።
የምወደው ለስለስ ያለ ነው። ኧረ እባክሽ ፍቅር ትወጃለሽ ማለት ነው? አይ እንደዛ አይደለም። ታዲያ ምንድን ነው? ፍቅር አትወጂም? እኔ እንጃ አፍራለሁ መሰለኝ። በህይወቴ እንዳንቺ አይነት አመፀኛ የፍቅር ሰው አይቼ አላውቅም። ይህንን ታውቂያለሽ? ይቅርታ ጓደኛዬ ስልክ በጣም ብዙ ጊዜ ሲጠራ ነበር። ከዛ አነሳሁት። ሰርዳር የሚባል ሰውዬ እየደወለልህ ነው። ታውቀዋለህ? እስኪ ስጠኝ። ቶሎ መለሳለሁ። ሄሎ ሀካን፣ ምንድን ነው? ለምን ደወልክ? ዳሪያ ካንተ ጋር ናት። እሷን ማዋራት አለብኝ። ስማ ዶኑሽን ጠብቅ። አሁን ደግሞ ዳሪያን መጠበቅ ልጀምር ነው? እና በቅናት የተነሳ ስልክ እየደወልክ ነው? ይኸውልህ ድንገተኛ ነገር ተፈጥሮ ነው የደወልኩልህ። በአባቴ ስልክ ነው። ዳሪያ ካንተ ጋር ከሆነች አሁን ወደ ቤት ሰዳት። አባቷ ታሞ ሐኪም ቤት ገብቷል። ሰርዳር ጥፋ በእናትህ። አላምንህም። ሀካን የምሬን ነው፣ አልቀለድኩም። ሰርዳር አሁን ማውራት አልችልም። ቀዩን ተጫነው። ስማ ስልክ ይዘህ የምትመጣው ጨዋታዬን ልታበላሽብኝ ነው አይደል? ሰውዬ ምን ላደርግ? ከጎኔ እየጠራ ነበር። ስለዚህ ያነሳሁት። ዝም ማለት ነበረብኝ። በል ክፍል ሂድ። የእኛ ሰርዳር ነው የደወለው? አዎ ስለ ቡድኑ የሆነ ነገር ሊጠይቀኝ ነው። ታረቃችሁ እንዴ? አሁን እሱን ተይው። ምን እያወራን ነበር? ታዲያ ለምን ደወለልህ? መልሳችሁ ተጣላችሁ አይደል? አይ ምን ተፈጥሮ ነው? ለምንድን ነው ፊትህን እንደዛ የምታደርገው? ነይ ወደ ቤት ልውሰድሽ። አልገባኝም። ምን ተፈጥሮ ነው? በጣም መሽቷል። ነይ እንሂድ። ሰላም ሰላም። ልትሄዱ ነው? አሸንፈዋል። አክስቴ ነስሪን ቱርካን ፈጣሪ ማረው። ምንም አይደለም። እሺ ውዴ። አይ ዋና ሐኪሙን አናግሬዋለሁ። ሐኪሙ በጣም ጎበዝ ነው። ደህና ይሆናል ብዬ ተስፋ አደርጋለሁ። እስካሁን እዚህ ስንጠብቅ ነበር እና ምንም አይነት መረጃ ማግኘት አልቻልንም። ዋና ሐኪሙ ሌላ ያለ ነገር አለ? ለጊዜው ቀዶ ጥገና ሕክምናው ጥሩ እየሄደ ነው። ስለዚህ እናንተም ብትሆኑ ተስፋ መቁረጥ የለባችሁም። ቱርካን አንቺም ጠንከር በይ እባክሽ። እኔ የማውቀው አባቴ ሳዲቅ በጣም ጠንካራ ሰው ነው። አንቺም የሱ ጠንካራ ልጅ ነሽ። እስካሁን የት ነበርክ? ከስራ እየመጣሁ ነው። ኬክ ቤት ልሂድና የሆነ ነገር ልግዛልሽ። ውሃ ወይ ሻይ ትፈልጊያለሽ? አይ ልጅ አያስፈልግም። እነ ነዛት ሊገዙ ሄደዋል እና አሁን ይመጣል። ቱርካን ምንም ደህና አትመስይም። አንድ ላይ ግቢ ውስጥ ዞር ዞር እንበል። በዛውም አየር ተቀበይ። ምን ይመስልሻል? አይ አያስፈልግም። እሺ ሶመር ልጄ ይቅርታ፣ አንተ ፈቃደኛ ከሆንክ ቱርካን ዛሬ እኛ ጋር ትደር አይደል? ከእህቶቿ ጋር እንድትሆን ብዬ ነው። ይቻላል። እናንተ የፈለጋችሁትን አድርጉ። ከፈለግሽ ደግሞ አሁን ለወስዳት ትችላለህ። አባቴ ቀዶ ጥገና ላይ ሆኖ ወዴትም አልሄድም። ልጄ እዚህ አባትሽን መጠበቅ ምንም ጥቅም የለውም እኮ። እህቶችሽ ከመቼውም ጊዜ በላይ ይፈልጉሻል። ልጆቹ በጣም ፈርተዋል። መሱትን ብታየው መሬቱን እየደበደበ ነው። ወደ ቤት ሂጂና እነሱን አበረታቻቸው የኔ ውድ። ይኸውልሽ ልክ አባትሽ ከዛ ክፍል ሲወጣ ደውዬ አሳውቃችኋለሁ። ግን ደግሞ እኮ አንቺ ብቻሽን ነሽ እማዬ። ብቻዬን አይደለሁም፣ አክስትሽ እኮ አለች ልጄ። ለልጆቹ ደግሞ በጣም ታስፈልጊያቸዋለሽ። ስለዚህ አንቺ ሂጂና ከእነሱ ጋር ሁኚ ልጄ። እሺ አዲስ ነገር ካለ አሳውቂኝ። ደውዬ አሳውቅሻለሁ። በይ ልጄ። አመሰግናለሁ ሶመር ልጄ።
ልጄ በአንቺ ምክንያት ደስተኛ መሆን አልቻለም። አንቺ በመኖርሽ ምክንያት ህይወቱን ሙሉ እስር ቤት እያሳለፈ ነው። የወለድሽው ልጅ ራሱ ይጠላሻል። እናት መሆን አትችይም። የልጄ ልጅ ሶመር እንዳባቱ ነው የሚሆነው። አንቺን አይወድሽም። አንቺን መቼም አያከብርሽም። ሩቻ ልጆቹ የሉም እንዴ? አዎ የሉም። ኒያትና ሚኔን እንደመረመራቸው ፈልገሽ ነበር። ይኸው ይመስለኛል ይሄ ነገር ይጠቅምሻል። ግን ምንም አልገረመኝ። አቶ ሳዲቅን ልብ ድካም ይዞት ሐኪም ቤት አስገብተውታል። ምን? መቼ ነው? ከትንሽ ሰዓት በፊት። ኦ አምላኬ! እና ምን ተፈጠረ? ማለት አሁን ሁኔታው እንዴት ነው? ቀዶ ሕክምና እየተደረገለት ነው። ቱርካን፣ አባትሽ ደህና ይሆናል። ያድርግልኝ። ልጅ እያለ የሆነ ጊዜ አያቴ ሐኪም ቤት ገብታ ነበር። እንደዚህ ራሷን ስታ ነበር። እናቴ በጣም ፈርታ ነበር። አያቴ እንደዛ በመሆኗ የተጸጸተች ትመስል ነበር። በዛ ላይ በጭንቀት በጣም ስታለቅስ ነበር። በዛ ሰዓት ቤታችን የነበረችው ጡረተኛ ወታደር አክስቴ አዲ ጋር እናቴን አጽናናቻትና እዚህ ሁሉ ስቃይና ፍራቻ ውስጥ ትንሽም ቢሆን የረፍት ስሜት ካለ አትፍሪ፣ ደህና ትሆናለች አለቻት። እና አያቴም የምር ተሻላት። እናቴም ከሐኪም ቤት ይዛት ወጣች። አሁንም ውስጤን የሚሰማኝ እሱ አይነት ስሜት ነው። ውስጤ የሚነግረኝ እንደዛ እንደሚሆን ነው። ውስጥ የሚነግር ነገር ትክክል እንደሚሆን ተስፋ አለኝ። ስራ ስጨርስ እደውላለሁ። ወደ አባቴ ቤት ከመሄዳችን በፊት ወደ ቤት እንሂድ። አንድ ማድረግ ያለብኝ ነገር አለ። እሺ፣ በዛው ልብስ ቀይረሽ ትመለሻለሽ። ምንድን ነው? በሞተር ቤት ውስጥ መግባት ፈልጋ ከሆነ እሺ። ምን ችግር አለው? በእግርሽ እንዳትሄጂ ነው። እዛ ጋር መውረድ ነበረብኝ። አሁን ሰው ቢያየንስ? አራት ፍሪ። አሁን ማን ያይሻል? የአባቴ መኪና የለም። አክስቴ ጋር ሄደዋል መሰለኝ። ባትቆሚ ውስጥ ግቢ። ውስጥ መገባ አንተ ከሄድክ ነው። አንቺ ሳትገቢ በፊት እኔ አልሄድም። ኦ አምላኬ፣ በር ላይ እኮ ነኝ። ችግር የለውም ሂድ። አለሁ። በይ ደውሉን ንኪው። በል በቃ አሁን ከዚህ ቶሎ ሂድ። ከወጡ ያዩሃል። በይ ግቢ፣ እጠብቅሽ። እሺ ልገባ ነው። ቻው ቻው። ዳሪያ! ዶንሽ፣ ምን ተፈጥሮ ነው? አባቴ ሐኪም ቤት ነው። የምን ሐኪም ቤት ነው ዶንሽ? ንገረኝ። አባቴ ምን ሆኖ ነው? አባትሽ እንዴት ነው? አሁን ያለበት ሁኔታ ጥሩ አይደለም። ምርመራ ከተደረገለት በኋላ ቀዶ ሕክምና ክፍል አስገቡት። አባቴ አንድ ነገር ቢሆን ትሰሚኛለሽ አይደል? እሱ ቢሞት ገዳዩ አንቺ መሆንሽ ነው።
ከዛ በኋላ ከህሊናሽ ጋር እንዴት እንደምትግባቢ ያስቢበት። ከኔ ጋር እንደሱ ማውራት አትችይም። አክብሪኝ፣ ስነ ስርዓት ያዥ። ሰው እያንቋሸሹ በፍጹም መከበር አይቻልም። ያ ሁሉ ነገር ተፈጥሮም እያለ አክብሬሻለሁ። ግን ደግሞ አንቺ የእኛን ስቃይ ራሱ አታከብሪልንም። ቱርካን ብንሄድ ይሻላል። ተወኝ። ተዋት ተዋት፣ ውስጥ ያለውን ነገር ታውጣ። ሁሌ የምታስቢው ሌሎችን እንዴት እንደምትጎጂና እንዴት አድርገሽ እንደምታደሚ ነው። ይሄ ለእኛ በፍጹም አይገባንም። ወደዚህ ቤት ስመጣ ካንቺ ብዙ ነገር ለመማር በጣም እጓጓ ነበር። ግን ካንቺ የተማርኩት ትምህርት ጥላቻ ብቻ ነው። ሰው ወደሽ አታውቂ። እንሂድ ሶመር። እንሂድ ሶመር። ይሄንን እናወራበታለን። ቱርካን